የበርካታ ትሩፋቶች ጅማሮ መጋቢት 24 2010 ዓመተ ምህረት ከዚህ ዕለት ጀምሮ በርካታ ለውጦች በሀገራችን ተስተውለዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። ከሁሉ አስቀድሜ ከቅርብ ዓመታት ወዲህ በአገራችን ለተከሰተው ፖለቲካዊ አለመረጋጋት የመፍትሄ አካል ለመሆን የሀገር ክብርና ብሔራዊ ጥቅምን በተሻለ ሁኔታ አዲስ አመራር ሊጠብቅ ይችላል ብለው በማሰብ ለአህጉራችን ምሳሌ በሆነ መልኩ ስልጣናቸውን በፈቃዳቸው ላሸጋገሩት ለክቡር አቶ ኃይለማርያም ደሳለኝ ከፍ ያለ አክብሮቴን እገልጻለሁ። የኢትዮጵያ የብዙ አኩሪ ታሪኮች አጀብ የሚያሰኙ ድንቅ ባህሎች በአድናቆት የሚያፈዙ አያሌ የተፈጥሮ በረከቶች በብሔር ብሔረሰቦቻችን ማንነት ውስጥ ያለመናወጥ የሰረጡ እሴቶች የታደለች ሀገር ናት። እነዚህ ኢትዮጵያዊ ቀለሞቻችን የተሽቆጠቆጡና የእኛነታችን መገለጫ የሆኑ ውድ ሀብቶቻችን የማክበር፣ የመጠበቅ፣ የመንከባከብና በተረት ወጎቻችን፣ በፈሊጥ ምሳሌዎቻችን፣ በወግ ጨዋታዎቻችን ውስጥ ሁሉ እየሰደርን በልጅ ልጆቻችን ልብ ውስጥ የመትከል ግሩም ባህል ያለን ሕዝቦች ነን። አንድ ልብ ልንለው የሚገባ ጉዳይ ወንዝ ዳር ቆሞ የምትጠጣው ውሃ ከሰማይ እስኪዘንብ እንደምትጠብቅ ወፍ እግርና እጃችን አሳስረን በመቀመጥ መና ከሰማይ የምንጠብቅ ሳይሆን እየለፋን እየተጋን በትጋታችን ልክ ውጤታማ የምንሆንበት ነገር እንዲፈጠር ወጣቶቻችን በከፍተኛ እልህ እንድትተጉ ከአደራ ጭምር ላሳስብ እወዳለሁ። ለስሙ አዲስ አበባ ትሆናለች ካልን በኋላ የአፍሪካ ካፒታል መሆኗን ለማረጋገጥ ሰፊ ስራዎች የተሰሩ ነው። ዛፍ መትከል፣ ማጽዳት፣ ፓርኮች ማስፋት። ይህንን ስራ በሚቀጥለው 3 ዓመታት ወደሚቀጥለው ሌየር ካሳደግ ነው ሙሉ በሙሉ ዩኒቲ ፓርክ ግቢውን ከያዘ ይሄ ስራውን ጨርሶ ለህዝቡ ክፍት ከሆነ ቦሌ መንገድ ላይ ጀመርነውን ስራ ካሳለጥን እና እስከ እንጦጦ ከወጣን ካለምንም ጥርጥር በየትኛውም የአፍሪካ ሀገር በዚህ ደረጃ ቱሪስት መስህብ መሆን የሚችል ታሪክ ያለው ዛፍ ያለው እጅግ የሚያምር ዌዘር ያለው እና ላንድስኬፑን በጣም የተለየ ውበት ያለው ቦታ ያለ አይመስለኝም። ካለም ለኔ አንደኛው ቦታ ይሄ ነው። የሚረዱ የሚያረዱ አሉ። ስንሰራ የሚረዱ ባያግዙም ይገባቸዋል። የሚረዱ በጊዜ በገንዘብና በእውቀት የሚያግዙ ናቸው። የሚረዱት ደግሞ ብልጽግናችን የሚያስጨንቃቸው ነው። የሚያረዱት ግን እውነትና ንጋት እያደር ይጠራል የሚለውን የኢትዮጵያ አባባል ውሸትና ምሽት
እያደር ይነክሳል ብለው ለመተካት የሚጥሩ ብቻ ናቸው። እኛ ግን ለሚረዱን አስከትለን ለሚረዱን ታምነንና ሳንሰርቅ በንጹህ ልብ እያገለገልን የሚረዱትን አጽናንተን የሚያረዱትን ደግሞ አስታክሰን ስራችን እንቀጥላለን። የዚህ አመራር ዋነኛ ዓላማ መሆን ያለበት የተሸፈኑ ነገሮች አሉ። እነሱን ገለጥ አድርጌ እቺን ሀገር እንደስሟ ትልቅ ውብ አድርጌ ኢትዮጵያውያን እንዳይሰደዱ እንዳይለምኑ ማድረግ እችላለሁ። ጉልበት አለን፣ መሬት አለን፣ ውሃ አለን። ሰብሰብ አድርገን ብንሰራ ቢያንስ ስንዴ ብርቅ አይሆንብንም ብሎ የቆረጠ የወሰነ ሊመራ የተዘጋጀ ኃይል እንዲሆን ነው የሚፈልገው። ይህን ማሳካት ከቻላችሁ አዲሱ ትውልድ ደግሞ ራቅ ያለ ራዕይ ስለሚሰንቅ በዚያው ጉዞ ውስጥ ይገባና የበለጠ ያማረ ከምናስበውም በብዙ የላቀ ነገር ሊፈጠር ይችላል። ጫናዎች፣ መከራዎች፣ ግፊቶች ብታምኑም ባታምኑም የኢትዮጵያ ብልጽግና የተዘጋውን መስኮት የሚከፍቱ እንጂ የሚያዳፍኑ ሊሆኑ አይችሉም። ማንኛውም የምንሰማው ጩኸት ወደሚገባን ዴስቲኒ የሚወስደን ነው። ጩኸት ስትሰማ የሚመጣ ነገር አለ፣ ድል አለ ብለህ ማሰብ እንጂ መሸማቀቅ፣ መፍራት፣ መታሰር አያስፈልግም። መዘርጋት ነው የሚያስፈልገው። ከነዚህ የለውጥ ትሩፋቶች የደቡብ ኢትዮጵያ ክልል አንዱ ነው። የመጋቢት የለውጥ ትሩፋት የሆነው የደቡብ ኢትዮጵያ ክልል 32 ብሔር ብሔረሰቦችን አቅፎ በ6 ማዕከላት በመዋቀር በበርካታ ጸጋዎች በመታጀብ ከተቋቋመም የተለያዩ ስራዎችን አከናውኗል። የደቡብ ኢትዮጵያ ክልል ምክር ቤት አቶ ጥላሁን ከበደን ርዕሰ መስተዳድር አድርጎ መረጠ። አቶ ጥላሁን ከበደ ወቅቱ የሚጠይቀውን የአመራር ብቃትና ልምድ እንዲሁም ክልሉ ያለውን አቅምና ሀብት በማሰባሰብ የሕዝብን ጥያቄ መመለስ የሚችሉ መሆናቸው ተገልጿል። ያለን ተመልካቾቻችን ዛሬ የደቡብ ኢትዮጵያ ክልል በይፋ እየተመሰረተ ነው ያለው። ከዚሁ አባዛሩ ማኔታ አባዛሩ ማናሹ እግዚአብሔር ጠብቋችሁ እንኳን ደህና መጣችሁ፣ እንኳን ደህና ገባችሁ። የእናንተ ከእንግዲህ የምትጀምሩ ስራ እግዚአብሔር ያቃና ተሳትፎና ባለቤትነት የደቡብ ኢትዮጵያ ክልል ተመስርቶ በሙሉ አቅማችን ወደ ተግባር በመግባታችን እንኳን ደስ አላችሁ። በዚህ ታሪካዊ ዝግጅት እንድትገኙ ጥሪ ተላልፎላችሁ ጥሪያችንን አክብራችሁ ደስታችሁ ደስታችን ነው ብላችሁ አጋርነታችሁን ይበልጥ ልታጸኑልን የተገኛችሁ የክብር እንግዶችና ተሳታፊዎች
የዕለቱ የክብር እንግዳ የተከበሩ አፈ ጉባኤ፣ ክቡራትና ክቡራን፣ በመላው ህዝባችን ፍላጎት የደቡብ ኢትዮጵያ ክልል የፌዴሬሽኑ 12ኛ ክልል ሆኖ ነሐሴ 13 2015 በተካሄደው መስራች ጉባኤ ተመስርቷል። ክልሉ የ32 ነባር ብሔሮች መገኛ፣ የፈርጀ ብዙ የተፈጥሮ ጸጋዎች፣ የተለያዩ ባህሎች፣ ወጎችና ስርዓቶች ባለቤት ነው። የብዝሃ አየር ንባብ ተላብሶ በለም መሬት ላይ ያረፈው የተለያየ መልክዓ ምድር አቀማመጥ የያዘ ክልላችን የበርካታ ተፈጥሮና ሰው ሰራሽ ሐይቆች፣ ክረምት ከበጋ የሚፈሱ ወንዞችና ተፋሰሶችም ባለጸጋ መሆኑ ለየትኛው ኢንቨስትመንት ቀዳሚ ተመራጭ ያደርገዋል። በዞናችን በኮንሶም የመጋቢት 24 ትሩፋት ቀላል የሚባል አይደለም። ለውጡ የተጀመረው በሰፊ ህዝባዊ ድጋፍ ነበር። በኋላም ከአስፓልት መንገድ ግንባታ ጀምሮ የተለያዩ የተፋሰስ ልማት፣ የመስኖ ስራዎች ለህብረተሰቡ ትልቅ ጠቀሜታ እንዲሰጡ ማድረግ ተችሏል። እንዲሁም ከተለያዩ ግብረሰናይ ድርጅቶች ጋር በመቀናጀት በዞኑ ያለውን የውሃ እጥረት ለመቅረፍ በርካታ ስራዎች ተሰርተዋል። ለዚህም በኬና ወረዳና በካራት ከተማ አስተዳደር የተለያዩ አካባቢዎች የተሰሩ ስራዎች ለአብነት የሚጠቀሱ ናቸው። በአገር አቀፍ ደረጃ በተደረገው የአረንጓዴ ልማት ስራ በየጊዜው በዞኑ ከተደረጉ የተለያዩ የችግኝ ተከላ መርሃ ግብሮች በተጨማሪም በተለያዩ ጊዜያት በርካታ ችግኞች መትከል ተችሏል። ኮንሶ ሙያተኞች በማምጣት እዚህ አካባቢ ያሉትን ሰዎች በመቅጠር ይሄን የመሰለ እርከን እንደምታዩት በጣም የሚያምር እርከን ተሰርቷል። እዚያ ላይ በአብዛኛው የፍሩት ቤልት እንዲሆን አፕል ነው የተከልን ያለነው። አፈሩን መታደግ ችለናል። የሚበላ ነገር እየተከልን ያለነው። ሌላ ክፍት ቦታም ኢንዲጂነስ ትሪ ስለምንተክል ዛፍነቱ ጫካነቱ የተጠበቀ ይሆናል። ነገር ግን ይህንን ተራራ በእርከን መልክ ባንሰራው የምንተክለው ማንኛውም ችግኝ በቀላሉ አይበቅልም። because አፈሩ ተበልቷል ተሻሽሏልና አፈሩን ለመታደግ ኖራ እየጨመሩ ማዳበሪያ እየጨመሩ መልሶ ዳገቱን ምርታማ ለማድረግ የሚያስችል ስራ ነው የተሰራው።
ሌላውና በተለይም በዞኑ እንደ ትልቅ ውጤት ሊወሳ የሚገባውና አሁንም በይበልጥ አንድነቱን እያጠናከረ በመምጣት በተለያዩ ዘርፎች ማህበረሰቡን እያገለገለ ያለውና የወደፊት የዞኑ ተስፋና እምቅ ሀብት ነው ተብሎ የሚጠበቀው የኮንሶ ምሁራን ማህበር ኪያ የመጣው በለውጡ ማግስት ከተደረጉ እልህ አስጨራሽ ውይይቶች በኋላ ነበር። በእነዚህ የለውጥ ዓመታት ከተከናወኑ ተግባራት የተለያዩ ኢንቨስትመንቶችም በዞኑ ተገንብተዋል። የጥቃቅንና አነስተኛ ማህበራትም በተጨማሪ ከሌማት ትሩፋት ስራዎች መነሻነት ከተከናወኑ በርካታ ስራዎች መሃል የዶሮ እርባታ ፕሮጀክቶች ተጠቃሽ ናቸው። እነዚህ ሁሉ የልማት ስራዎች ሲሰሩ ታዲያ በርካታ ተግዳሮቶች ነበሩ። ከነዚህ መካከል የተለያዩ ግጭቶች፣ በዚህም ሰው ሰራሽ ችግርና በተፈጥሮ ምክንያት የገጠመው ድርቅ በዋናነት የሚጠቀሱ ናቸው። ይሁንና በገጠሙት አቅም ተገዳዳሪ ችግሮች ባለመገታት በእነዚህ ሁሉ ችግሮች መሃል ሆኖ ነገን በማሰብና ለተፈጠሩት ችግሮችም ምላሽ በመስጠት በግጭት የወደሙትን መልሶ በማቋቋምና አስቸጋሪውን የድርቅ ጊዜ በብርቱ ርብርብ ማለፍ ተችሏል። በሰላም ግንባታ ሂደትም እንዲሁ ከተቋማት እስከ አጎራባች ዞኖች ያሉ ችግሮችን ለመፍታት በርካታ ስራዎች ተሰርተው በዚህም አንጻራዊ ሰላምን ማስፈን ተችሏል። ከዚህ በተጨማሪ በዞኑ ከተማ በካራት የተለያዩ ግንባታዎች ተከናውነዋል። ከተማዋም ከጊዜ ወደ ጊዜ ለውጦች እየታዩባት ይገኛሉ። በበጎ አድራጎት ስራ አቅመ ደካማን በመደገፍ ሂደትም እንዲሁ በክረምት በጎ ፈቃድ መነሻነት የአቅመ ደካማ ቤቶች ግንባታ፣ የሰብል መሰብሰብ ስራዎች በስፋት ተከናውነዋል። የማህበረሰቡን ጤና ለመጠበቅና ንቁና ተሳታፊ ለማድረግ የአካል ብቃት እንቅስቃሴ ለሚሊዮኖች በሚል መነሻ የተካሄዱ የማስ ስፖርቶች ቀላል የሚባሉ አይደሉም። በጤናው ዘርፍም እንዲሁ ከደም ልገሳ መርሃ ግብር ጀምሮ ወጣቶችን አስተባብሮ ህሙማንን የመጠየቅ የሆስፒታል ጽዳት መርሃ ግብሮች እየተከናወኑ የሚገኙና ሊቀጥሉ የሚገባቸው ተግባራት ናቸው። እነዚህ ሁሉ ሲካሄዱ በየጊዜው ከአመራሩ እስከ አባል ባለሙያ አለፍ ሲልም ለተፎካካሪ ፓርቲ አባላት ጭምር የአቅም ግንባታ ስልጠናዎችን በመስጠት ስራዎችን በተሻለ አቅምና ቅልጥፍና ለመስራት እንዲቻል በርካታ ስራዎች ተሰርተዋል። ስልጠናዎች በስፋት ተሰጥተዋል፣ እየተሰጡም ይገኛሉ።